የቴዲ አፍሮ ማናጀርና ወዳጁ ለምን ታሰሩ? በቅርቡ በኢትዮሪካ አልበሙ ከፍተኛ ትኩረት ያገኘው ቴዲ አፍሮ ከአዲሱ የሙዚቃ ስራው ጋር በተያያዘ በድጋሚ በህዝብ የውይይት ማዕከል ሆኗል። በዚህ ጊዜ ውስጥ ትኩረቱን በሙዚቃው ላይ ሳይሆን ከድምፃዊ ጋር ቅርብ የሆኑ ሁለት ግለሰቦች መታሰራቸው ላይ ነው። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ለዛሬ በትንታኔ ለመረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። መልካም ቆይታ። እንደተለያዩ ሪፖርቶችና ማህበራዊ ሚዲያ መረጃዎች የሚያመላክቱት ከሆነ ከቴዲ አፍሮ ጋር ቅርብ ግንኙነት እንዳላቸው የሚነገሩት ዩሱፍ ያሲንና ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋላቸው ተዘግቧል። ማህሌት ሰለሞን በቴዲ አፍሮ የሙዚቃ ፕሮጀክቶች፣ የሚዲያ ግንኙነቶችና ከአዲሱ አልበም ጋር የተያያዙ የሥራ እንቅስቃሴዎች ላይ ንቁ ሚና እንዳላት ሲገለጽ፣ ዩሱፍ ያሲንም ለረጅም ጊዜ በስቱዲዮና በሙዚቃ ስራዎች የማይለይ የቅርብ አጋር እንደሆነ ተጠቅሷል። እንደተለያዩ ሪፖርቶችና ማህበራዊ ሚዲያዎች መረጃ እንደሚያመላክቱት ከሆነ ከቴዲ አፍሮ ጋር ቅርብ ግንኙነት እንዳላቸው የሚነገሩት ዩሱፍ ያሲንና ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋላቸው ተዘግቧል። ማህሌት ሰለሞን በቴዲ አፍሮ የሙዚቃ ፕሮጀክቶች ላይ ያላትም ተጽዕኖ ተጠቅሷል። ዩሱፍ ያሲንም ጥልቅ ወዳጅነቱም እንደዛው። እስካሁን ድረስ ከፌዴራል ፖሊስ ወይም ከሌሎች መንግስታዊ አካላት የተሰጠ ይፋዊ መረጃ እስካሁን አልተገኘም። በተጨማሪም ማህሌት ሰለሞን ከኦስትሪያ ጋር የዜግነት ወይም የመኖሪያ ግንኙነት እንዳላት ቢነገርም ከኤምባሲ ኦፍ ኦስትሪያ ኢን ኢትዮጵያ በኩል ምንም የተሰጠ መግለጫ የለም። ስለዚህ ይህ ነጥብ እስካሁን በሪፖርት ደረጃ ያለው ነው እንጂ በይፋ የተረጋገጠ አይደለም። የእስሩ ምክንያት የታሰሩበት ቦታና ህጋዊ ሂደቱ በግልጽ አለመታወቁ በህግ የበላይነትና በፍትህ ሂደት ላይ ጥያቄ እንዲነሳ አድርጓል። በተለይም ከቴዲ አፍሮ ጋር ቅርብ ግንኙነት ያላቸው በብዙዎች ዘንድ ኢላማው ቴዲ አፍሮ ይሆን የሚል ስጋት እንዲበረታ አድርጓል። ሆኖም እስካሁን ድረስ ይህ እስር በቀጥታ ከቴዲ አፍሮ ወይም ከሙዚቃ ስራው ጋር የተያያዘ መሆኑን የሚያረጋግጥ ይፋዊ ማስረጃ አልተገኘም። የእስሩ ምክንያት የታሰሩበት ቦታና ህጋዊ ሂደቱ በግልጽ አለመታወቁ በሂደቱ ላይ ጥርጣሬ ፈጥሯል። በቅርቡ ኢትዮሪካ በተሰኘው አዲስ አልበሙ ከፍተኛ የህዝብ ትኩረት ያገኘው ቴዲ አፍሮ በፖለቲካዊና ማህበራዊ ጉዳዮች ላይ የሚያተኩሩ መልእክቶችን በዘፈኖቹ ውስጥ እያቀረበ እንደመጣ ይታወቃል። ከአዲሱ አልበም ጋር በተያያዘ ወጣቶች መታሰራቸው በቅርብ ቀናት ተዘግቦ ነበር። የመንግስት ወገንም 138 ወጣቶች መታሰራቸውን አረጋግጦ ነበር። ይህ የቀድሞ ሁኔታ አሁንም በተመዘገበው እስር ላይ ተጨማሪ ስጋት እንዲኖር አድርጓል። በተጨማሪም የቴዲ አፍሮ የአልበም የፕሬስ ኮንፈረንስ መሰናከሉ ወይም መከልከሉ በቅርብ ተዘግቦ ነበር። ይህም ከአዲሱ አልበሙ ጋር የተያያዙ ክስተቶች በተከታታይ እየተባዙ መሄዳቸውን የሚያሳይ ቢሆንም እነዚህን ሁሉ በቀጥታ በአንድ መስመር ማስተሳሰር ከማስረጃ ይልቅ ግምት እንደሚሆን ጥንቃቄ ያስፈልጋል። በመሆኑም አሁን ያለው ትክክለኛ መደምደሚያ ይህ ነው። ሁለት ከቴዲ አፍሮ ጋር ቅርብ ግንኙነት እንዳላቸው የሚነገሩ ግለሰቦች መታሰራቸው ተረጋግጧል። ነገር ግን የእስሩ ምክንያትና ከድምፃዊው ጋር ያለው ቀጥተኛ ግንኙነት እስካሁን በይፋ አልተረጋገጠም። ባለስልጣናት በጉዳዩ ላይ ፈጣንና ግልጽ መረጃ እንዲሰጡ ጥሪዎች እየበረቱ ናቸው።